ለዚህ ነው ቦታን ማወቅ ያገኘነው በክርስቶስ የተከፈተው በር ሰማይ የተቀደደው እግዚአብሔር አባታችንን በቀጥታ ከእሱ ጋር ማውራት እንችላለን። በኪሎ ማለት ነው እየዞርን አለ በጎረቤት አይደለም በምናምን አይደለም በነቢይ አይደለም በሐዋርያ አይደለም በማንም በረኛ አይደለም በቀጥታ እግዚአብሔርን ማናገር እንችላለን። ቅድም ላይ ብያቸዋለሁ። ጸጋዎችን ሌሎችን እነዚህ በሙሉ አስፈልግም አላልኩም። ይኸው እየሰማችሁ ጸጋ እየተከፈላችሁ እግዚአብሔር በአካላችን ባለው ጸጋ ይሰራል። እሱን እየጠበቁ አይደለም። ነገር ግን እያንዳንዱ ሰው የተሰጠውን ቢያውቅ ጠዋት ተነስቶ ምናልባት ድምፃችን ደካማ ሊሆን ይችላል። ስንጸልይ ብዙ ቃላት ላይኖረን ይችላል። ቆይ እግዚአብሔር ቃልን እንደምሬ ነው ማሸንፎ አይልም። እግዚአብሔር ንቃ ነው ስትል እሱ ይነግረኛል። ተሰበ ስንል ይሰብርልናል። እግዚአብሔር የምናገርበትን የእምነት መጠን እንጂ የምናወራው የቃል ጋጋታ አይደለም። የቃላታችን ቅንብር የአማርኛችንን ፍል አይቶ የአማርኛ አስተማሪ አለ እግዚአብሔር አርሙልን ከምናምን ሰጥቶ አንተ ከመቶ አስተያየታል እያቀን እኛ ከልባችን በእምነት እንናገር እንጂ እግዚአብሔር ተቆራጥፈ የምትናገረው ተራራ ይደረጋል። የእግዚአብሔር በእምነት በንጹህ እንጂ እግዚአብሔር እኛ ቋንቋ እያየ ይደነቅ አይደል? አቤት ብለህ አማርኛ አቤት 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 ዶች እያለ አይደረስ እግዚአብሔር ልባችን ውስጥ የሚጮህ ደረቀ። አሜን። እስቲ አሜን በሉ። አሜን። ስለዚህ ምንም እያልኩኝ ነው። ትንሹም ትልቁም ዛሬ ጌታ ተቀበለ ብናለ በእግዚአብሔር የሚጮህ ጩኸት ስራ ይሰራል። ስለዚህ የጦርቃችን ትልቅ ነው። የተቀበልነው ህይወት እግዚአብሔር ከፍርሃት ዛሬ ያላቀን። አሜን። ነው እሱ እንዲሰማን እሱ በህይወታችን ላይ ጣልቃ እንዲገባ ይሄ እምነት በውስጣችን ይገባ። አሜን። የመጨረሻው ስድስተኛው ከታሰራሽበት እስራት ወይም የአንገትሽን እስራት ፍቺ። አይገርማችሁ? ታዲያ ሁሉ ነገር ነው። ታዲያ አይሽ ልበሺ አይደል? ተቀመጪ በቃ በሙሉ እግዚአብሔር አጥፋ ነው ይላል። ከዛ ደግሞ መጨረሻ ላይ ምን በይ? የአንገትሽን እስራት ፍቺ። በጣም ይገርማል። ይሄ በክርስቶስ ሰው ነፃ አግኝቶ እንደታሰረ መኖሩን ያሳየው። ተፈቶ እያለ ረጅም ጊዜ ያለ ጥጃ ቦታ ላይ ብታስሩ ተለቆ እያለ እዛው ነው የሚዞረው። አይምሮ ኦልሬዲ ስለተያዘ ማለት ነው። እዛው አይሄድ ኦልሬዲ እዛ ጋር 40 ዓመት ምናምን ወይም ምናምን የተቀመጠ አንድ ቀን እዛው ጋር ነው የሚዞረው። ገፍታው ነው የምትወስደው። እግዚአብሔር ነፃ አውጥቶ በነፃነት እየኖርን እንደ ባህሪ ያኖረን ነገር ይሰራል። አሜን። እስቲ በደም አሜን በሩዛል። አሜን። ነፃ አውጥተናል። ነፃ አውጥተን ቆይ እስቲ ልስበርልሽ የሆነ የመገብ የጠልመሳስ ቀን የሚቀጥለው ዓመት የሰራ ጊዜ ይኖረናል። ከዛ ቁጭ ብለህ ቀንበሬን ይዘህ የሚቀጥለው ዓመት ለማሰበር የሚሰብርልህ ሰው ትፈልጋለህ። ነፃ አውጥተን ወገኖች እውነት ይሄ ነው። ሴጣን የሚሰራው ባለማወቅ ውስጥ ካልተረዳ ይሄ ካልገባን ምን ያደርጋል መሰላችሁ? እያሸማቀቀ በፍርሃት ውስጥ የሆነ ገባስ እያስደነገጠ ምናምን ሲገባንስ የትኛውን ቦታ ገጠር የሚያለ ገጠር ብትሆን ይመጣል የእግዚአብሔር ክብር፣ ይመጣል የእግዚአብሔር ልውና፣ ይመጣል የእግዚአብሔር ጅምራችን ላይ ይህንን አይምሮ ዛሬ እግዚአብሔር ይቀይረው። ምን በይ ፍንቺ አንቺ ሆነሽ ያሰርሽው አንተውን ያሰርከው ቤተክርስቲያን አንቺ ራስሽን በራስሽ ነው ያሰርሽው። ዛሬ እኛ በራሳችን ያሰርነው ነገር ይበጠሰው እግዚአብሔር ግን ያደረገው ማነው? እኛ ለመፍታት ስንነሳ ነው። ዛሬ ምንድን ነው ያሰረን? በምንድን ነው የተያዝነው? በነገራችን ላይ የእስራት አይነቶቻችን የተለያዩ ሊሆን ይችላሉ። የእግዚአብሔር ቃል በክርስቶስ ያገኘነው ነፃነት የተቀበልነው ሕይወት እንዳንኖር ያደረገ ቅድም ነግሬያቸዋለሁ። ኢግኖራንስ ያለማወቅ ነው። ጠላቱ የሚሰራው በጨለማ ነው። ጨለማ ውስጥ ሆኖ ነው የሚጫወትብን። ባለማወቅ ሆኖ ነው የሚጫወትብን። በነፃነት ልንኖር ክርስቶስ ምን አደረገን? በነፃነት ልንኖር ክርስቶስ ምን ባለው ታያችሁ። በነፃነት ልንኖር ሙሴ ነፃ ወጣ ነው። በነፃነት ልንኖር መልአክ ነፃ ወጣ ነው። በነፃነት ልንኖር ክርስቶስ ምን አደረገን? ነፃ ወጣ። የፈታን ቀላል ፈሺ እንዳይመስላችሁ። የፈታን ኢየሱስ ነው። ነፃ ያወጣን ኢየሱስ ነው። ፈቶናል። አንቺ ፍቺ ራስሽ ያሰብነው እኛን ራሳችሁ ፍቱ ነው የሚለን። እኔ ራሴ እንድፈታ ያሰረኝ ነገር ቢኖር እንድፈታ ብዙ ጊዜ እንደው ያሰረኝ ነገር ይሁን ብሎ ማሰብ ይሻላል። አይ ነፃ ነው ከማለት ምንድን ነው የያዘኝ? ምንድን ነው ያቆመኝ? ከላችን ላይ ይነሳል። ለዚህ ነው ምንድነው ነፃ ለመውጣት በቃ ከዛ አርነት እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ወጣችኋል። ልጁ ነፃ አውጥቶናል። ነፃ ወጥተናል፣ ተፈተናል። ነገር ግን በነፃነት እንዳንኖር እኛም በራሳችን ያሰርነው እስራት ዛሬ እግዚአብሔር እሳት እንደ ብን እሳት መጥቶ ልክ አንድን የሆነ ገመድ እንደሚበላ እንደ ፈተና አድርጎ እግዚአብሔር ባዶ እንደሚያደርገው እሳቱ ይወዛል። አንቆ የያዘን ነገር ከላያችን ላይ ይበጠስ። ታውቃላችሁ የአልዓዛርን ሕይወት ፍቱትና ሂድ የሞተው እጁና እግሩ በመገነዝ እንደተገነዘ ወጣ ይላል። ኦልሬዲ ትንሣኤ ሆኗል እንኳን አልዓዛር እኮ ተነስቷል። አልዓዛር ተነስቷል፣ ግን ምን ሆኗል? ያው እኮ አልዓዛር ድኖማል እኮ አይደል? ትንሣኤ ሆኗል። ትንሣኤ ሆኖ ግን ኢየሱስ ሄዶ አልፈታላቸው። ምንድን ነው ያላቸው? እኔ ጨርሻለሁ። ማን አድርገው ከዚህ በኋላ
ግጥም አድርጋችሁ እንዳሰራችሁ ራሳችሁ ነው። ዛሬ ግጥም አድርገሽ ያሰቅ ዛሬ ራስሽ ነሽ። አሜን። ግዴ ለማመን ነው። አሜን። ያው የእግዚአብሔር ሁለት ነው ናችሁ። እግዚአብሔር እኛ ራሳችን ታከበረ በብዙ መንገድ ተመሰረንበት ነገር ካልፈታነው እግዚአብሔር ያሳየናል። እኛ ግን ያሳየናል። እኛ ከፈቀድን ያሳየናል። ፍቱትና ይበል ይሄድ አረታውት ይሄድበት ዛሬ ጸጋችሁ ተይዞ ይሆን የሆነ ነገራችሁ ታስሮ ይሆን በሆነ ነገር ተይዛችሁ የሆነ ነገር አስሯችሁ ተጠላልፋችሁ በሆነ ነገር ተፈትማችሁ ይሆን እንደዛ ሆኖ ይሆን አረ ዛሬ በኢየሱስ ስም ይፈታ። አሜን። ከላያችን ላይ ይነሳ ያዘልን በግራ በቀኝ በቤት ውስጥ ቢሆን ከውጭ ቢሆን በጎረቤት ቢሆን በስራ ቦታ ቢሆን በሕይወታችን ቢሆን ያሰረንን እግዚአብሔር